ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ እየሆናችሁ ላለው ግሬድ ቲዮል ማቴማቲክስ ኢንተራንስ ኤግዛም ጥያቄዎችን እየሰራው ነው። ኢንተራንስ ኤግዛም ያ ማለት 2017 ጥያቄዎችን ነው አብረን የምንሰራው ማለት ነው። እና ጥያቄዎችን ስንሰራ ይሄ ሁለተኛ ቪዲዮአችን ይሆናል ማለት ነው። ይኸው በሃርድ ኮፒ ነው እንደዚህ ያዝኩት። ስለዚህ ከእናንተ የሚጠበቀው ንጹህ ወረቀት ይዛችሁ እኔን መከታተል ይሆናል ማለት ነው። በባለፈው ቪዲዮአችን እስከ 8ኛ ጥያቄ ሰርተናል። ዛሬ ከ9ኛ ጥያቄ ላይ እንጀምራለን ማለት ነው። በጣም አሪፍ ጥያቄዎችን ልንሰራው በደንብ የጥያቄ የምትሰሩበትን መንገድ በደንብ በሚያስረዳ መልኩ ነው። ዝም ብዬ እንዲሁ ነካትቼ ማለት አልፈልግም። ስለዚህ እንደዛ ነው የምናደርገው። 9ኛ ጥያቄ ምን ይለናል? What is the minimum value of the function? What is the minimum value of the function? Defined by, let's say we have given f of x which is equal to በተቻለ መጠን አንሰር ሽቱን ይዛችሁ በተከታተሉ ደስ ይለኛል። f of x which is equal to -3 ማለት ኢኩዌሽን ፔፐሩ ማለት ነው። 3 plus from here we are asked to find the minimum value of the function. Then what is the minimum value of f of x? That means the function ነው የተባለው። So ምርጫ አለን። We have alternatives. The first one is 0, 1, which b is 0, and also c is -7, -2. Then d is -7. እንግዲህ የኢንተራንስ ጥያቄ ነው፣ በደንብ ይዩት። To find the minimum value of this function, in order to find the minimum value of the function, first rewrite this equation. That means f of x which is equal to ax square በዚህ መልኩ መጻፍ ማለት ነው። ax square plus bx plus c4 እንጽፈዋለን ማለት ነው ኢኩዌሽን። ስለዚህ በዚህ ፎርም ስጽፈው we have x square yes plus 4x minus 3. So here the value of a is 1, a which is equal to 1, and also b which is equal to 4, and c which is equal to -3. የመጀመሪያው ስቴፕ ይሄ ነው። Now we have a which is equal to 1. So a is greater than 0. So the function opens upward. Functionaችን ምን ይሆናል? The function that means f of x እንበለው። f of x is opens upward. ምን ማለት ነው? ለምሳሌ ይሄ ፓራቦሊክ ፋንክሽኑ እንደዚህ አይነት ይሆናል ማለት ነው። በደንብ አስተውሉ። አሁን ብዙ ስቴፕ መሄደው ለዛ ኦፕንስ አፕዋርድ። ስለዚህ እዚህ የሆነ ምንድነው እዚች ፖይንት ላይ ምን ይኖራል? ሚኒመም ቫልዩ ይውላችሁ። ስትጠየቁ ራሱ ሚኒመም ቫልዩ ነው የምትጠየቁት። ልክ እንደዚህ ፋንክሽን ሲሆን ሚኒመም ቫልዩ ለምን a is the coefficient that means the leading coefficient that means የx ስኩዌር ኮኤፊሽንት ምንድነው ግሬተር ዛን 0 ስለሆነ ማለት ግን ባይሆንስ ለምሳሌ ሌስ ዛን 0 ቢሆንስ ማክሲመም ቫልዩ ነው። ማክሲመም ቫልዩ ኦፍ ዘ ፋንክሽን ነው የምትጠየቁት ስትጠየቁ ራሱ ማለት ምክንያቱም ሚኒመም ቫልዩ ብትጠየቁ ለምሳሌ እዚህ ጋር ማክሲመም ቫልዩ ብትጠየቁ የለውም ማክሲመም ቫልዩ አይኖርም። ሚኒመም ቫልዩ ነው የሚኖረው ማለት ነው። ስለዚህ the function opens upward. So the minimum value of the function is እንዴት መፈለግ እንችላለን ሚኒመም ቫልዩን? Then in order to find the minimum value of this function ምን እናደርጋለን? First we find the vertex of the function. That means x b እንፈልጋለን ማለት ቅድም ካየነው ከፓራቦላው So xb which is equal to -b over 2a. Then ምን እናደርጋለን? The minimum value of the function becomes f of xb which is equal to the minimum value of this function ይሆናል ማለት ነው። So አሁን substitute እናድርግ. We have b here -4 right? So sorry +4. ስለዚህ 4 divided by 2 what's the value of a? 1 which is equal to -2. Now ምን እናደርጋለን? The minimum value of the function is expressed as f of -2. That means ከዚህ ላይ ወስደን substitute እናደርጋለን ወይም ደግሞ እዚህ ጋር እንደገና ሪራይት ካደረግነው -2 the whole squared plus 4 times right -2. What about c? -3 right? -3. So now we have 4 -2 square is 4. Then -8 -3. So 4 -8 is -4 so -7 is the minimum value of this function. አንደኛው ኬዝ ይሄ ነው። ሁለተኛው ኬዝ ደግሞ አይ። ስለዚህ በዚህ መሰረት መልሱ ዲ ነው ማለት ነው። መልሱን እናከፍል መጀመሪያ ወደ ሌላ ስቴፕ ከመሄዳችን በፊት the answer is D። እሺ
አሁን ወይም ደግሞ አሁን ይሄ ኮምፕሌቲንግ ስኩዌር በመጠቀም የመጀመሪያው እንደ ኬዝ ዋን አሁን ደግሞ እንደ ኬዝ ቱ ትወስዱልኛላችሁ። ይህን ኬዝ ቱ ልበለው እና ምን አፕላይ ኮምፕሌት ስኩዌር ኮምፕሌቲንግ ስኩዌር ሜትር ወይም ኮምፕሌቲንግ ስኩዌር ሜትር በሉት። ምን ማድረግ ነው? የተሰጠውን ፋንክሽን ለምሳሌ ኤፍ ኦፍ ኤክስ which is equal to ኤክስ ስኩዌር ፕላስ 4x ማይነስ 3 ተሰጥቶናል። አሁን ኮምፕሌቲንግ ስኩዌር ሜትድን አፕላይ ለማድረግ ምን ማድረግ ነው? የዚህኛውን የፎር ኤክስ አሁን ይህንን እንዲህ ላድርገው ኤክስ ስኩዌር ግሩፕ ላድርገው እና 4x ብራኬት ማይነስ 3 አሁን ይችን የአራትን ካፕ እዚህ ጋር ምን አደርጋለሁ? ደምራለሁ ማለት ነው። ዛት ሚንስ ኤክስ ስኩዌር ፕላስ 4x ፕላስ ዋት 4 ኦቨር 2 ሃፍ ዘ ሆል ስኩዌርድ እዚህ ጋር ብራኬቱን እዘጋለሁ። ዘን ማይነስ 3 ማይነስ ዋት 4 ኦቨር 2 ሃፍ ዘ ሆል ስኩዌርድ ሶሪ ናው በኮምፕሌቲንግ ስኩዌር ሜትር የምትሰሩት ኔጌቲቭ 7 መምጣት አለበት ማለት ነው። ዋት ዘ ሚኒመም ቫልዩ ዘ ፋንክሽን ማለት ነው። እሺ አሁን ምን ላደርግ? ሶ ናው ኤፍ ኦፍ ኤክስ which is equal to yes x square I am from here so x square plus 4x እሺ half of yes here is 4 yes then minus 3 እዚህ ጋር እንትን አደረኩት minus 3 then minus half of እዚህ ጋር minus 3 minus 4 ይመጣል ማለት ነው። ሶ ይሄኛውን አሁን find two numbers their sum is what 4 their product is again 4 so 2 and 2 so we have x plus 2 the whole squared from here minus 7 so this minus 7 is what the minimum value of the function so great በዚህ ብትሰሩት ስንት ይመጣል? 7 ይመጣል ማለት ስለዚህ ወይ ኮምፕሌክስ ስኩዌር ሜትር መጠቀም ነው ወይም ደግሞ the vertex of the x coordinate አግኝታችሁ ከዛ ከኤፍ ኦፍ ኤክስ ላይ ከተካችሁ በኋላ የምታገኙት ቫልዩ የፋንክሽኑ ሚኒመም ቫልዩ ይሆናል ማለት ነው። በጣም አሪፍ። አሁን እሺ 10ኛ ጥያቄ which of the following is not true about regular polygons ይላል። which of the following is not true about regular polygons number 10 ጥያቄውን አልጽፍም ምክንያቱም which of the following is not true about regular polygons ነው የሚለው 10ኛ ጥያቄ ነምበር 10። እሺ አሁን ስለ ሬጉላር ፖሊጎን እውነት ያልሆነው የትኛው ነው ይላል። ኤ it is inscribed in the circle ይላል in a circle እሺ ሬጉላር ፖሊጎን የምንለው በሰርክል ውስጥ ኢንስክራይብድ የሆነ ነው ወይስ ያልሆነ ሊሆን ይችላል ወይስ አይችልም ነው የሚለን። ቢ a circle can be inscribed in a regular polygon to the opposite ማለት የዚህኛው ተቃራኒ። እሺ a circle can be inscribed on regular polygons ይለናል። regular polygons ይለናል። እሺ ሲ ደግሞ the measure of each exterior angle the measure of each ማለት እያንዳንዱ ማለት exterior or interior it is exterior angle of n-sided ይለናል። n-sided polygon is equal to 360 degree divided by n ይላል። ግሬት ዲ the measure of each interior angle አሁን ደግሞ የሲ ተቃራኒ ማለት ነው። the measure of each interior
ኢንቴሪየር ማለት የውስጠኛው ማለት ነው። አንግል ኦፍ አን ኤን-ሳይድድ ፖሊጎን ኢዝ ይልና ፖሊጎን ኢዝ ኢኳል ቱ ግን ኢኳል ቱ ኢዝ ተብሎ ኢኳል ቱ አይባልም። ግን ኢዝ ብላችሁ ብትሉት ራሱ በቂ ነው። እዚህ ጋር አሁን ሲጻፍ ኢዝ ብዬ ኢዝ ኤን ኢንቱ 180 ዲግሪ ዲቫይድድ ባይ ኳት ኤን ማይነስ 2። አሁን ጥያቄው ላይ የሚለው which one of the following is not true about what a regular polygon ነው። የመጀመሪያውን የኤን ምርጫ ስናይ it is inscribed in a circle ይላል። yes ለምሳሌ ሬጉላር ፖሊጎን ሆኖ ፎር ኤግዛምፕል አሁን ባለ ጎን 5 ሊሆን ይችላል፣ ጎን 6 ሊሆን ይችላል። አምጣችሁ ሰርክል ውስጥ እንደዚህ ምን ልታረጉት ትችላላችሁ? ኢንስክራይብ በሰርክል ውስጥ ሊታቀፍ ይችላል ነው። yes it is inscribed in a circle ያ you are right። አሁን ምንድነው ኤን ሳይድድ ፖሊጎኑ እዚህ ውስጥ ምን ሊሆን ይችላል? ሊታቀፍ ይችላል ነው። it is true። ስለዚህ መልስ አይሆንም ማለት ነው። a circle can be inscribed on a regular polygon yes አሁን ደግሞ እንደገና ሬጉላር ፖሊጎን አለን። ለምሳሌ ጎን 6 ሊሆን ይችላል፣ ጎን 5 ሊሆን ይችላል፣ ጎን 7 ሊሆን ይችላል። ስለዚህ ከሬጉላር ፖሊጎኑ ውስጥ ሰርክሉን ማስቀመጥ እንችላለን። ይህም ጥሩ ነው። ስለዚህ መልስ አይሆንም። the measure of each exterior angle of an n-sided polygon is equal to 36 degree divided by n. this is also true። ይህም ዳይሬክት ዲፊኒሽን ምንም ችግር የለበት። እሺ በቃ ምንድነው the measure of each exterior angle of an n-sided polygon is ብላችሁ ሁሌ የምታውቁት 360 ዲግሪ ሲካፈል ለኤን ነው፣ የታወቀ ነው ይሄ። እሺ the measure of each interior angle of an n-sided polygon is n times 180 degree divided by n minus 2 ነው ይላል። ይሄ ማቴማቲካሊ ሮንግ ነው፣ ሮንግ ኤክስፕሬሽን ነው። why because እንዲህ ነው የሚሆነው። the measure of each interior angle ከሆነ እንዲህ ነው መሆን ያለበት n minus 2 yes times 180 ዲግሪ divided by n ሚል ፎርሙላ ካገኛችሁ ነው ጥሩ እንጂ ይሄኛው ስህተት። ስለዚህ መልሳችን ማን ነው? ዛንሰሪስ ዲ ይሆናል ማለት ነው። 11ኛ ጥያቄ ማለት ነው። እሺ suppose two triangles are similar by side similarity theorem ይላል። ሁለት ትሪያንግሎች አሉ። እነዛ ትሪያንግሎች በሳይድ ሲሚላሪቲ ቴርም ምን ብለዋል? ሲሚላር ናቸው። if the side of the length of one triangle are let's say for example we have two triangles triangle 1 እንዲህ እንበለው a b c ቢሆን ስለዚህ ይሄ ትሪያንግል አለ። the other triangle is it looks like similar to the first one። እንደው ዝም ብዬ ሳምፕል የሆነ ስለሆነ የምወስደው ለጂኦሜትሪው አትጨነቁ። ስለዚህ ይሄኛው ደግሞ ዲ ኢ ኤፍ ነው ብላችሁ ሰው ከዛ በኋላ ምን ይላል? the length of one triangle are የመጀመሪያው ትሪያንግል ይሄኛው ለምሳሌ 2 ሴንቲሜትር እሺ let's say 4 ሴንቲሜትር and 6 ሴንቲሜትር ርዝመታቸው እቺኛዋን 6 4 ላርጋ 4 6 እሺ then in the shorter side of the other triangle is 9 ሴንቲሜትር long ይላል። ስለዚህ የዚህኛው ደግሞ ሾርተር ሳይዱ ችግር የለውም እንደፈለግን እንሰይመው ይሄን 9 ሴንቲሜትር ነው ይላል። then if the side of the other triangle is 9 centimeter long then what are the lengths in centimeter of the other two sides of the triangle። ስለዚህ ይሄኛውን x እቺን y እንበላትና እነዚህን ተጠይቀናል ማለት ነው። እሺ ምርጫ አለን። ምርጫዎችን ላስቀምጣችሁ። a 18 end ይላል 18 end 27 ይላል 27 b 9 end 27 9 end yes 27 9 እና 27 ነው። c ደግሞ 18 እና 18 end 21 ነው ይላል 21 ነው ይላል። d
ሶሪ ዲ ምን ይላል? 9 ኤንድ 21 ይላል። 9 ኤንድ 21 አሁን ጥያቄ ለመስራት ሶሉሽን ትሉና ማስታወስ ያለባችሁ ምን አለ? ፍሮም ሳይድ ሲሚላሪቲ ቴረም ሳይድ አሁን ሲሚላሪቲ ኦፍ ትሪያንግል ላይ ስትማሩ 3 ህጎችን ተምራችኋል። ሳይድ ሲሚላሪቲ ቴረም፣ ሳይድ አንግል ሳይድ ሲሚላሪቲ ቴረም ኤንድ አንግል ሳይድ ሲሚላሪቲ ቴረም የሚለው ማለት ከነሱ ውስጥ አንዱ ነው የተጠየቅን። ሳይድ ሲሚላሪቲ ቴረም ይህን ታስታውሳላችሁ ብዬ አስባለሁ። ቴረም በዚህን ጊዜ ምን ይላል? ኢፍ አሁን ለምሳሌ ሌትስ ሴይ ኢፍ ትሪያንግል ኤ ቢ ሲ ኢዝ የስ ሲሚላርቱ ኮንግረንቱ ነው ሲሚላርቱ ስለሆነ እንደዚህ ነው የሚጻፈው። ሞስት ኦፍ ዘ ታይም ሲሚላርቱ ትሪያንግል ማን ኢ የስ ሶሪ ዲ ነው ዲ ኢ ኤፍ ራይት። እንደዚህ ነው ከተባልን ምን እንላለን? ዊ ኖ ዛት their side ratio is the same. That means let's say k which is equal to a over b divided by 1 d over e which is equal to አሁንም ደግሞ b over c over e over f which is equal to a over c divided by d over what f. great. ሶ አሁን ምን አለን? የመጀመሪያዎቹ ተሰጥተዋል። ኤቢ ስንት ነው? 2 ዲኢ ስንት ነው? 0 ሶ ናው ዘ ቫልዩ ኦፍ ኬ ቢከምስ ኬ which is equal to 2 over 9 ራይት። ዘን እነዚህ ሁለቶቹ ተጠይቀናል። ማናማ ኢኤፍ እና ዲኢ ተሰጥቶናል። የስ ከዛ ኢኤፍ ሚንስ ኤክስ ማለት ነው። ዲኤፍ ደግሞ ራይት ዲ ያ ኢኤፍ ማለት ዋይ ነው። ዲኤፍ ደግሞ ኤክስ ነው። ተረጋግተን ነው መስራት ያለብን። እሺ ዊ ናው ቢሲ 6 ኦቨር what is the value of EF unknown, so EF, so we can solve EF from this. So 2 times EF cross multiplication ተጠቅሜ ማለት 9 times 6 so divided by 2 so EF becomes አሁን EF ስንት መጣለች? 6 ሲካፈል ለ2 3 ስለሆነ 9 ሲባዛ በ2 ስንት ይመጣል? 27። ይሄኛው ላርጀስቱ ሊሆን ይችላል ፕሮባብሊ ብለን እንሰማው። ትልቁ ነው ይሄኛው ትልቁ ነው። እሺ what about the other? ይሄ ሌላኛውስ እንዴት ሊሆን ይችላል የሚለው ደግሞ እስኪ እንየው። እሺ እዚህ ጋር ኤሲ አለኝ። ኤሲ ስንት ነው? 4 ነው። ዲኤፍ አላውቅም። ስለዚህ ምን አደርጋለሁ? አሁን የኬን ቫልዩ መውሰድ ነው ወይም ደግሞ ያ 2 ኦቨር 9 ትላላችሁ 2 ኦቨር 9 which is equal to which is k right. then AC is what 4 yes but we do not know df and not df so cross multiplication 2 times df which is equal to ጭራሽ 8ኛ ክፍል ሁሉ የተማራችሁት ነው። 4 ሲባዛ በ9 4 times 9 so divided by 2 then df which is equal to 2 ሲባዛ በ4 18 so respectively ነው የምንለው 18 and 27 ሚል ካለ መልስ ይሆናል ማለት ነው። the answer is not the answer of this question. the answer is a መልሱ ማለት ነው a ነው ማለት ሳይድ ሲሚላሪቲ ቴረምን አፕላይ አድርገን ነው። ግን ለምሳሌ አሁን ኤሪያ ብትጠይቁ ለምሳሌ አሁን የዚህኛውን ኤሪያ ሬሾ ቢሰጣችሁ እና የዚህና የዚህ ኤሪያ ሬሾ ተሰጥቶ ሳይዱን ብትጠይቁ ምንድነው የምታደርጉት? በሱም ሰዓት ምን ታደርጋላችሁ? in that case ምንድነው የሚሆነው? k which is equal to s1 ስኩዌር የመጀመሪያው ትሪያንግል ሳይድ 1 ስኩዌር ኦቨር ሳይድ 2 ስኩዌር አለ የሚሆነው that means what area of the first triangle ማለት ነው divided by area 2 ይሆናል ማለት እንደዚህ አድርጋችሁ አፕላይ ማድረግ ትችላላችሁ ማለት ይሄም ተመሳሳይ ቴረም ነው። እሺ 12ኛ ጥያቄ ደግሞ የሚገርመው ጭራሽ ከዚሁ ጋር ተመሳሳይ ጥያቄ ነው የሚጠየቋችሁ።
እንዴት ከአንድ ቦታ ተመሳሳይ ጥያቄ እንዳመጡ ራሱ ገርሞኛል። እስኪ እንየው። እሺ ነምበር 12 እሺ question 12 is እሺ a boy and a girl ይላል a boy and a girl are both standing on a sunlight አሁን ሁለት ልጆች አሉ ሁለቶችም ፀሐይ እየሞቁ ነው ብላችሁ እሰቡ እንግዲህ ፀሐይ ላይ ቆመዋል ብቻ እሱን ኮንሰፕት ወሰዱ the boy's height is 1.6 ሜትር ካስትስ a shadow of 2 ሜትር ይላል እንግዲህ አሁን ለምሳሌ ይቅርታ አድርጉልኝና እንትን ማዲያ ስዕል ላይ ብዙ ጎበዝ አይደለሁም ግን የልጁ ቁመት እንዲያድርግ አስቀምጠው ነው ይሄ ልጁ ነው ብላችሁ ሰው እንዴ ልጁን እንደዚህ ያርጉ ይስላል እንዴ ምናምን እንዳትሉ ሳምፕል ነው የወሰድኩት የልጁ ቁመት ስንት ነው ከዚህ እስከዚህ የልጁ ቁመት ማለት ነው እዚህ እስከዚህ ስንት ነው 1.6 ሜትር 1.6 ሜትር ፀሐይ ላይ ነው የቆመው ከዛ ጥላው ሲያርፍ የልጁ ጥላ እንዲመጣና ግራውንድ ላይ ሲያርፍ እዚህ ጋር እንደዚህ ማለት ይሄ የልጁ ቁመት ነው ብላችሁ ሰው እዚህ ጋር መጥቶ ሲያርፍ የልጁ ቁመት መሬት ላይ ሲያርፍ ማለት ሻዶው ጥላው 2 ሜትር ነው እዚህ እስከዚህ ያለው ርቀት ማለት እሺ if the girl's height casts a shadow of 1.8 ሜትር if the girl's height የልጅቷ እንደገና ደግሞ ልጅቷም ፀሐይ ላይ ቆማለች this is the girl's height አየ ይሄ እዚህ ጋር ደግሞ ልጅቷ ነች እሺ የልጅቷ ቁመት ደግሞ if the girl's height casts a shadow of 1.8 ኦኬ አሁን ልጅቷ ሻዶው ይሄ ነው ይሄ ሻዶው ነው በቃ የልጅቷ ሻዶው ነው ብላችሁ ሰው ከዛ 1.8 ሜትር ነው 1.8 ሜትር ነው እሺ then what is the height of in meter of the girl ይላል ዋው ስለዚህ የልጅቷ ቁመት ምን ያክል ነው ነው ጥያቄው እሺ the height of the girl that means hg ልበለው hb ተሰጥቶኛል አሁን ይሄን ጥያቄ ለመስራት ምንድነው አፕላይ የምታደርጉት ይሄን በቃ ይሄ ምንድነው ሳይድ ሲሚላሪቲ ቴርም ምናምን የተማራችሁትን አሁን ይሄ ትሪያንግል ይሄ አንድ ትሪያንግል ነው ይሄ ትሪያንግል ዋን ብትሉት ይሄኛው ደግሞ እንደ ትሪያንግል ቱ መውሰድ ትችላላችሁ ከዛ ምን ታደርጋላችሁ አሁን የሁለቱን ሬሽዮ መውሰድ ማለት ወይ ምርጫውን ግን ረሳሁት ይቅርታ እሺ ኤ ምርጫ አለኝ ረስቼ ነው ኤ 1.54 ነው ይላል ቢ 1.68 ነው ይላል ሲ ደግሞ 1.44 ነው ይላል ዘን ዲ 1.5 ነው ይላል እሺ ከዛ በኋላ ሶሉሽን ብለን መጀመር ነው ችግር የለው ሶሉሽን አሁን እዚህ ጋር we have what height of the boy let hbb the height of the boy ብዬ ተነስቼ ማለት then and also እሺ ከዛ sbb ደግሞ እንደገና sbb the shadow of the boy then this is equal to what the height of the boy so the height of the girl bhg and the shadow of the girl bsg now we are asked to find the height of the girl right so we directly substitute አሁን ቀጥታ እንተክ 1.6 meter divided by what about the shadow of the boy 2 meter which is equal to the height of the girl is unknown but its her shadow is given 1.8 1.8 ተሰጥቶናል ማለት ነው እሺ now አሁን ይሄን በቀላሉ ማግኘት እንችላለን ምንም ችግር የለውም እሺ now the height of the hg times አሁን twice of hg ይሆናል cross multiplication ስንጠቀም which is equal to 1.6 times what 1.8 right yes then divided by 2 ብናረግ hg which is equal to the height of the girl እኩል ነው እሺ አሁን ይሄ 1.6 አለ 1.8 ፕሮባብሊ ይሄኛው ነጥቡ እንደሌለ ቆርጥሬ ባካፈለው ስንት ይመጣል 0.8 ነው የሚመጣው now 0.8 times
ስንት ያደርጋሉ? 1.8 ባረግ ሳባዛው ማለት ነው ስንት ይመጣል? 8 ታይምስ 8 ታይምስ 64 ራይት left 6 8 times 1 which is 8 then add 6 we get what 14 right then we have two decimals after the decimal place so 1.44 is our answer so the height of the girl is አንነጥብ አራት ይመጣል ማለት ነው። እሺ the answer is C great በጣም ቀላል ጥያቄ ማለት ነው። ግን በካ እንትን እንዴት ነው እንደዚህ አይነት ጥያቄዎችን ስትሰሩ በዲያግራም ለመግለጽ ሞክሩ። አሁን እንትኑ ላይ ምንም ዲያግራም የለም። የመጀመሪያው 11ኛ ጥያቄንም ስሰራ 12 ግን እኔ ዲያግራም ተጠቅሜ ነው የሰራሁት። ስለዚህ እናንተም እንደሱ ስታደርጉ ይቀልላችኋል ማለት ነው። በጣም አሪፍ። እሺ what about question 13 ኦኬ question 13 በጣም ሲምፕል የሆነ ጥያቄ ስለሆነ ላልፈው እችላለሁ። የሆነ ዲያግራም አለ። ኦኬ ለምንድን ነው ደግሞ እንደዚህ ነው? ከፋ እሺ 13ኛ ጥያቄ ልክ ይሄ ዲያግራም አለ። ይሄው ምንድነው ሂስቶግራም ተሰጥቶናል። ሂስቶግራሙ አለ። ከዛ ሂስቶግራሙን አንብቦ ምኑን which one of the following frequency distribution table represents the histogram ይላል። ቫልዩን እና ፍሪኩዌንሲውን አንድ ላይ ያዘለውን መምረጥ ማለት ነው። ይሄን ጥያቄ አልፈዋለሁ እንዴ ዝም ብላችሁ ዲያግራም አንብቦ መመለስ ስለሆነ ብዙም ያን ያክል እንትንም ስላልሆነ ማለት ነው። እሺ 14ኛ ጥያቄ 14ኛ ጥያቄ ደግሞ ፕሮባቢሊቲ ላይ ነው የተጠየቃችሁት። እሺ question 14 if a pair six-sided die is tossed once ይላል። ባለ 6 ጎን ፌር እንትን ዳይ ተጫውታችሁ ታውቃላችሁ ብዬ አውቃለሁ። 6 ጎን ያ ማለት የክብሪት ሳጥኑ የሚመስል ማለት ከዛ ከ1 እስከ 6 ቁጥር ተሰጥቶት የዛን ጨዋታ then what is the probability of getting a factor of 4 ይላል። እሺ a pair six-sided die is tossed once then what is the probability of getting a factor of 4? እሺ ምርጫ አለን። አልጻፍኩትም እንግዲህ ይቅርታ አድርጉልኝ ዝም ብዬ ነው ያነበብኩት። find the probability of ነው የሚለን። አሁን probability of factor of 4 ፈልጉ ነው የተባለው። ፔር ዳይ ነው ምንም እሱ ቀላል ነው ለእናንተ ብዙም ያን ያክል እንትን አይደለም። ስለዚህ a 1/6 ነው የሚመጣው ይላል። b ደግሞ i 5/6 ነው ይላል። 5/6 ነው ይላል። c ደግሞ 1/3 ነው ይላል። 1/3 d half 1/2 ሶሪ ዘን አሁን ይህንን ለመስራት መጀመሪያ ምን ማድረግ አለብን? ነምበር ኦፍ ሳምፕል ስፔሱን ማወቅ አለብን ማለት ነው። ነምበር ኦፍ ሳምፕል ስፔስ ያ ማለት የስ እንዲህ ልበለው ነምበር ኦፍ ሶሉሽን ብላችሁ ማለት ነው። ነምበር ኦፍ ሳምፕል የስ ሳምፕል ስፔስ ራይት ሶ ዘ ነምበር ኦፍ ሳምፕል ስፔስ ኢዝ ዘ ሴት ኮንቴኒንግ 1 አውቶ 6 ነው። ከ1 እስከ 2 ፔር ከ1 እስከ 6 ፔር ላይ አንዴ ብቻ ነው የምናሽከረክረው ማለት 1 2 3 4 6 ሶሪ 5 ይቅርታ 5 6 አንዴ ብቻ ስለምናሽከረክረው ነው የሚሆን። ከዛ በኋላ ዘ ነምበር ኦፍ ፖሲብል አውትከምስ አሁን ደግሞ ፖሲብል አውትከማችን ምን ያክል ነው ነው ፖሲብል አውትከምስ ዛት ሚንስ which is the factor of 4 ማለት ነው። ፖሲብል አውትከምስ ያ ማለት the factor of 4 እሺ ዘ ነምበር ኦፍ ፖሲብል አውትከምስ እነሱ ደግሞ which is that means factor of 4 የአራት አካፋይ የሆኑ ማለት ነው። ፋክተር ኦፍ 4 ሚንስ እዚህ ጋር አሁን የአራት አካፋይ የሆነ ለምሳሌ አንድ አለችን ሁለትም አራትን ታካፍለዋለች። አራት ራሱም አራትን ያካፍላል። ስንት ናቸው? 3 ናው what is አሁን the probability of getting a factor of 4 ማለት ነው። factor of 4 this is expressed as what አሁን the probability of getting a factor of 4 is expressed as what ምን አለን አሁን number of sample space አለን possible outcomes አለን። ስለዚህ number of possible outcomes that means factor of 4 yes divided by what the factor of the yes the no እዚህ ጋር
እዚህ ነው እንጂ ነምበር ኦፍ ሳምፕል ስፔስ ዲቫይደድ ባይ ነምበር ኦፍ ሳምፕል ስፔሱ ማለት ነው። ስለዚህ ነምበር ኦፍ ፋክተር ኦፍ 4 3 ናቸው። ዘን ነምበር ኦፍ ሳምፕል ስፔሱ ደግሞ 6 ነው። ሶ 3 divided by 3 which is 1, then 6 divided by 3 which is 2. so 1/2 the answer is D1። ፕሮባቢሊቲ ላይ በጣም ቀላል ጥያቄ ነው የመጣው፣ ሲምፕል ነው። እሺ 15ኛ ጥያቄ የሚሆነው if two vectors vector b which is equal to ab, that means which is started from a and ends at b, and vector u which is bc, it is here is it is starts from b and ends at c, are given as shown in the figure below ብሎ ይሄ ፊገር ተሰጥቶናል። then what is the vector b plus u ነው ጥያቄ። አሁን ይሄ ቬክተር አለን then by applying the vector addition rules, either triangle rule or parallelogram rule, we can get the value of the last vector, that means vector u plus vector b plus vector u ነው ፈልጉ የተባለ ማለት ነው። so solution ብየልነሳ solution we are asked to find the sum of vector b plus vector u ይሄን የተጠየቀ that means yes vector ab line, that means vector ab plus what vector what b c ነው የተጠየቀ ነው ማለት ይሄንን የተጠየቀ which is equal to dash። አሁን ይሄ ቬክተር ab ያለን yes ከዛ bc ያለን we can easily apply what the triangular rule of vector addition። ስለዚህ አሁን triangular rule of vector addition ምን ይለናል? The resultant of any vector which is written on the triangle is yes which it can be started from the head of the first vector and then ends at the tail of the last vector ወይም the second vector ነው የሚል። ስለዚህ the head of the first vector is which is a, right? then the resultant is started from a and ends at c. that's correct, right? yes እንደዚህ ይሆናል ማለት። ስለዚህ አሁን ይሄ ማን ነው? ቬክተር b ነው። ይሄ ደግሞ ቬክተር u ነው። then vector b plus vector u is like this. yes አሁን ዳይሬክሽኑ ራሱ ከማን ነው የሚነሳ? it started from a ends at c ነው የሚሆነው ማለት እንደዚህ ይሆናል። ስለዚህ ቬክተር b plus vector u ምን ይሆናል? ac ይሆናል ማለት ቬክተር ac፣ right? ac በጣም ቀላል ነው። እሺ ca አይሆንም እንደዚህ ተገልብጦት ዘ ሪቨርስ መነሻው ከc መድረሻው a አይሆንም b ማለት ነው። ba በጭራሽ አይሆንም፣ cbም አይሆንም፣ መልሱ d ነው። d እሺ ከእንደገና ደግሞ አሁንም እዚሁ ቬክተር ላይ ምን ፓራሎግራም ላው ኦፍ ቬክተር አዲሽንም አፕላይ ማድረግ ትችላላችሁ። ፓራሎግራም ላው ኦፍ ቬክተር አዲሽን ለምሳሌ አሁን እሱ ማለት ምን ማለት ነው? ይሄ ቬክተር እንዳለ እዚሁ ይቀመጥና ፓራሎግራም ላው ኦፍ ቬክተር አዲሽንን አፕላይ ለማድረግ ልሞክር። ለምሳሌ አሁን ምን አደርጋለሁ? መጀመሪያ ሌትስ ስታርት ቱ ራይት። አሁን ምንድነው የዚህኛውን አሁን እቺ ሲ ነች። የዚህን የቬክተር ኤ ቢሲን ተመሳሳይ ከየት ላይ ስላለው ፓራራሉን እዚህ ጋር ስላለው ማለት ለምሳሌ ይሄ ነው ፓራራሉ ብዬ ባስብ yes አዎ ራይት እዚህ እንደዚህ ትሄዱና ቀጥ አድርጋችሁ ነው የምታስቀምጡት። ፓራራሉ ግን እንደዚህ ይሆናል ማለት ፓራራሉ። እሺ አሁን ደግሞ የኤቢ ፓራራል ደግሞ የትኛው ነው? ነው እንደዚህ ይመጣል ማለት። ስለዚህ አሁን ይሄ ማን ነው? ይሄኛው ኤቢ ነው። this line and ይሄኛው ይሄኛው ሲ ፕራይም ባረጋት ሲ ፕራይም፣ እዚህኛው ደግሞ ያ ምንም ችግር የለውም ይሄኛው ሲ ፕራይም ይሁን እሺ ችግር የለውም። ስለዚህ አሁን this vector this line and this line are ምንድን ናቸው? ኢኳል እኩል ናቸው። እንደ again this line and this line are equal። እሺ so the resultant of parallelogram law apply ስናደርግ the resultant of the vector is started from the head of the first vector and ends at እንደዚህ ነው። ይሄ ራሱ የሚመጣው የሚገርመው ተመሳሳይ ነው ማለት በቃ ምንም ልዩነት የለም። this is the resultant. so the resultant r is either of የዚህኛው ድምር ወይም ደግሞ የዚህኛው ድምር ነው። ማን ነው የምናገኘው? በዛኛውም ሄድን በዚህ ac ይሆናል ማለት ነው። the answer is ዲ ነው። የዚህ መልስ ዲ ነው። ምንም አጠራጣሪ ወይም አሻሚ
አይሆንም ማለት ነው። እሺ 16ኛ ጥያቄስ ምን ይሆናል? አብረን እናያለን። አይሆፕ ቪዲዮውን በጣም ተወዱታላችሁ ብዬ አስባለሁ። እንግዲህ ለተለያዩ ልጆች ሸር አድርጉ፣ ላይክ ማድረጉ። ቪዲዮውን ስታዩት ላይክ ማድረግ ለምን እንደሆነ አላውቅም፣ የሆነ ብዙ ተማሪ እየረሳ ይመስለኛል ላይክ ማድረግ አይፈልግም እና ላይክ ማድረግ ጥሩ ነው፣ ለብዙ ልጆች እንዲዳረስ ማለት ነው። ዞሮ ዞሮ እናንተ ካያችሁት ለሌሎችም ይጠቅማል። እሺ what about question 16? Question 16 says if let 16ኛ ጥያቄ yes let f of x let ይልና f of x which is equal to x cubed x to the power of 3 plus right 2x plus 1 and also g of x and g of x which is equal to right x square minus 1 be given to polynomial function. እነዚህ የተሰጡን ሁለት polynomial function ናቸው ይላል። then which one of the following is true? then which one is true ነው? which one of the following is true ነው የሚላል። true ነው የሚል ችግር የለውም። ከሚከተሉት አንዱ እውነት ነው ይላል። ኤ ምን ይላል? f of x right f of x plus g of x f of x እና g of x ስንደምር የምናገኘው ውጤት x cubed plus x square ይላል። ይሄ እንግዲህ ቸክ ማድረግ ነው። b ደግሞ the difference of f of x and g of x is ይልና which is equal to x cubed minus x square right then plus 2x ነው ይላል። plus 2x ነው ይለናል። what about c? the product that means f of x yes multiplied by dot means multiplied ማለት ነው g of x which is equal to yes x to the power of 5 plus x to the power of 3 yes then plus x square minus 2x minus 1 ነው ይላል። ቼክ እናደርጋለን። ይሄንን ዛንስ d f of x when we divide f of x by g of x we get x to the power of 2 plus 1 right divided by x minus 1 ይላል። አሁን ይሄንን እየሰራ ነው ቼክ የምናደርግ ትክክለኛ መልስ ለማግኘት ማለት ነው። እሺ አሁን f of x plus g of x ይላል። ይሄንን ዳይሬክት እዚህ ጋር አምጣና እስኪ ልደምራችሁ። አሁን f of x plus g of x means f of x yes plus g of x this is equal to አሁን ይሄ ማለት ምን ማለት ነው? ሁለቱን ስንደምር ማለት ነው። እሺ what about x cubed plus እንደዚህ ማለት ነው x cubed plus 2x minus 1 right እንደዚህ አድርጎ ነው የተባለው። እሺ ከዛ plus x square minus 1 sorry here is plus x square minus 1 ስለዚህ አሁን ኮሌክት ላይክ ተርም ማድረግ ነው። x cubed is the highest power so plus what x square so again plus 2x minus 1 we have to minus so we do not have the coefficient minus 2 from here so sorry this is not the answer of this question. ይሄ መልስ አይሆንም። then f of x minus g of x አሁን ደግሞ እስኪ እንቀንሳቸው f of x minus g of x መቀናነስ ማለት ነው። እሺ አሁን x cubed yes x cubed minus x square ማግኘት አለብን። x cubed minus x square right then plus 2x እየቀነሱ ስለሆነ ማለት then plus minus of minus plus 2 መሆን አለበት እዚህ ጋር is it true no false ምን የለንም x cubed minus x square plus 2x እስከዚህ ልክ ነው። ነገር ግን መጨረሻ ላይ 2 የለችም። ይሄ መልስ አይሆንም። እሺ
ኤፍ ኦፍ ኤክስ ዶት ጂ ኦፍ ኤክስ ኤፍ ኦፍ ኤክስ ዶት ጂ ኦፍ ኤክስ ማለት ዘ ፕሮዳክት ኦፍ ኤፍ ኦፍ ኤክስ ኤንድ ጂ ኦፍ ኤክስ ማለት ነው። ቼክ እናድርገው እስኪ። በጣም ቀላል እየመሰላችሁ አልፋችሁት የምትሄዱት መጽሐፍ ላይ ምናምን ኤግዛምፕል ላይ እዚህ ጋር ሲመጣ ሊያሳስታችሁ ይችላል። ስለዚህ ኤፍ ኦፍ ኤክስ ትኩረት መስጠት ግዴታ ነው። ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ which is equal to ስናባዛው ማለት ነው ዘን ምን how to multiply then x cubed plus 2x plus 1 እሺ ታይምስ እንዲህ እናባዛው እስኪ x square right minus 1 then we start from here x square times x cubed we have x to the power of 5 right then x squared times 2x we have 2x cubed is this true? ይሄ ራሱም ልክ አይደለም x to the power of 5 yes እሺ 2x cubed where is my mistake አይ ምንም ስህተት የለውም ደግሞ ዲ ጭራሽ የሚሆን አይመስለኝም እሺ 2x cubed እሺ ያባዛው ነው እሺ ዘን አጌን ኦኬ ያ x square times 2x square simplify ለካ ገና አላደረኩም ሶሪ ዘን minus 1 times x cubed minus x cubed right minus 2x sorry for my mistake minus 1 now after simplification x to the power of 5 yes then 2x cubed minus x cubed plus x cubed sorry then plus x squared minus 2x minus 1 is the correct answer right yeah the answer is C ስለዚህ C ከሆነ መልሳችን እንዲህ ደግሞ ቼክ ማድረግ አይጠበቅብን the answer is C ላይ ነው ትክክለኛውን መልስ የምናገኝ ማለት ነው ለ16ኛ ጥያቄ እሺ እስኪ 17ኛ ጥያቄ ደግሞ ምን እንደሚለን እንየው እሺ 17ኛ ጥያቄም ዝም ብሎ ዳይሬክት ዲፊኒሽን ነው እስኪ እንደው ጥያቄውን ገምግሙ ኦልሞስት አሁን ወደ 30% እየደረስን ነው የጥያቄው ማለት ነው ግን የትኛው ጥያቄ ነው እስካሁን ከመጣው ላይ ከባድ የሚለው ቼክ ለማድረግ ሞክሩ በራሳችሁ ሶሪ ሁሉም ጥያቄ ምንድነው እስካሁን ቀላል ነው እሺ እሺ ይቅርታ 17ኛ ጥያቄ እሺ 17ኛ ጥያቄ question number 7 sorry question number 17 እሺ this is let a and b are an element of ይላል let a and b are an element of real numbers ረጅም ስለሆነ ዝም ብዬ በማሳጠር ነው የሚይዘው such that ይልና such that a is less than b ይለናል and fb a polynomial function f ደግሞ ምንድነው ቻለ polynomial function ብትሆን sorry then which one of the following statement states the location theorem አሁን እዚህ ጋር f ምንድነው f ደግሞ polynomial function ነው polynomial function f then which one of the following statement states the location theorem location theorem አስታውሱ እንዳል መጽሐፉ ላይ 10ኛ ክፍል ዳይሬክትሊ የተጻፈ ነገር ነው a ይላል ምርጫውን ላንብበው የa ምርጫ ምን ይላል if f of a and f of b have the same sign if right f of a and f of b have the same sign have the same sign that means sign ሲባል ምን ማለት ነው either positive sign or negative sign ማለት ነው እሺ then there is at least one zero of between a and b
ዜር ኢዝ አትሊስት ዋን ዜሮ ኦፍ ቢትዊን ኤ ኤንድ ቢ። እሺ አንጨርሰው። እሺ ቢን ደግሞ እንዴ ኢፍ ኤ ኤንድ ቢ ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ዘ ሴም ሳይንስ ዘን ዜር ኤግዚስት ኤ ዩኒክ ዜሮ ኦፍ ቢትዊን ኤ ኤንድ ቢ ይላል። ቢያንስ አሁን ደግሞ ምን ነበር እንዳልተመሳሳይ ሆኖ የመጀመሪያው አትሊስት ነበረ። አሁን ደግሞ ዩኒክ ሚንስ ዋን ማለት ነው። ዋን ሶሉሽን በኤ እና በቢ መካከል እናገኛለን ነው። እሺ ሲ ደግሞ ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይንስ። ይሄ ቢ ሲ ደግሞ ምንድነው ኤፍ ኦፍ ኤ እና ኤፍ ኦፍ ቢ ኦፖዚት ሳይንስ ቢኖራቸው ይላል። ኦፖዚት ሳይንስ ቢኖራቸው ዘን ዜር ኢዝ ኤ ዩኒክ ዜሮስ ኦፍ ቢትዊን ኤ ኤንድ ቢ ይላል። ዲ ኤ ዩኒክ ዜሮ ይልና ዲ ደግሞ ተመሳሳይ ነው። ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይንስ ዘን ዜር ኤግዚስት አትሊስት ዋን ሪል ዜሮስ ቢትዊን ኤ ኤንድ ቢ ነው የሚላል። which one is correct? ፕሮባብሊ ዲ ነው የሚሆነው። ምክንያቱም አኮርዲንግ ቱ ሎኬሽን ቴረም ስትማሩ ሎኬሽን ቴረም ስትማሩ በቃ ሎኬሽን ቴረም ላይ ስትማሩ የምታውቁት ለምሳሌ ኢፍ ኤፍ ኦፍ ኤ ኤንድ ይልና ኤንድ ዋት ኤፍ ኦፍ ቢ ሃቭ ኦፖዚት ሳይንስ ይሁንላችሁ። ኦፖዚት ሳይንስ ሲባል በደንብ ለመረዳት ሞክሩ። ኦፖዚት ሳይንስ ሲባል ለምሳሌ ኤፍ ኦፍ ኤ የሆነ ፖዘቲቭ ቫልዩ ካመጣ ኤፍ ኦፍ ቢ መስት ቢ ምን መሆን አለበት? ኔጌቲቭ ቫልዩ መምጣት አለበት ማለት ነው። ኦፖዚት ሳይንስ ዘን ምን ይላል? ዘን ዜር ኤግዚስት ዘን ወይም ደግሞ ዜር ኢዝ አት ሊስት ዋን ሪል ዜሮስ ቢትዊን ይልና ቢትዊን ማለት ነው ይላል ኤ ኤንድ ቢ ይላል። ያ ማለት በኤ እና በቢ መካከል ያለች ቢ ያለች ኤ ኢዝ ሌስ ዛን ቢ ስለተባለ ማለት ሁለቱም የሪል ነምበር አባል ናቸው። ስለዚህ በኤ እና በቢ መካከል ምን አለ? ቢያንስ አንድ ሪል ሩት ሊኖር ይችላል ይላል። ስለዚህ በዚህ መሰረት መልሱ ዲ ነው ማለት ነው። ረጅም አረፍተ ነገር ነው ግን አንደርስታንድ ስታደርጉት እንደዚህ ነው። እሺ ከዛ 18 19 እና 20 ደግሞ ከሎጋሪትሚክ ፋንክሽን ላይ የተወሰዱ ጥያቄ ናቸው። የሚገርመው ነገር ሶስት ጥያቄ ከአንድ ቶፒክ ማለት ሎግ ላይ ፕሮፐርቲስ ሎግ ላይ ስትማሩ ከዛ ላይ በደንብ እያስተዋወሳችሁ አንደርስታንድ እያደረጋችሁ የምትመልሷቸው ጥያቄዎች ናቸው። ሶስት ጥያቄ ማለት ነው። በጣም ነው የሚገርም። እሺ ነገር ግን የደከሙት በእናትህ ይህንን ያበራው መስሎኝ ነበር ለካ